ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ይሄ አዲሱ ፉአድ ባህሩ የሚለው የዩቲዩብ ቻናላችን ነው። ስለምትከታተሉን አብራችሁን ስላላችሁ እጅጉን ከልብ አድርገን እናመሰግናለን። በአዲስ ፎርማት መጥተናል። በዚህ ፕሮግራማችን እናንተን የሚያሳትፉ ሽልማቶችን የሚያካፍሉ የጥያቄ ፕሮግራሞችን ከዛ በተጨማሪ ደግሞ ጊዜው የዝውውር መስኮት ከመሆኑ ጋር በተያያዘ በርከት ያሉ የዝውውር ጉዳዮችንና እንዲሁ ደግሞ የተጫዋቾችን የህይወት ታሪክም የተመለከቱ በርከት ያሉ ጉዳዮችን በዚህ ፕሮግራማችን ላይ ወደ እናንተ እናደርሳለን። ይሄኛው አዲሱ ቻናላችን ነው። ሁላችሁም ይህንን ቻናል ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ፕሮግራሙን እየመራው ፉአድ ባህሩ ከእናንተ ጋር አብሬ ቆያለሁ። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁ ይቆዩ። ተመልሰናል። ውድ ቤተሰቦቻችን ቀደም ብዬ እንደገለጽኩላችሁ በዚህ ፕሮግራማችን የተለያዩ እናንተን የሚያሸልሙ ጥያቄዎችን ወደ እናንተ እናደርሳለን። ቅድሚያ የምናደርገው እናንተን የሚያሳትፍ ጥያቄን በማቅረብ ነው። ጥያቄውን ተከታተሉና ሀሳብ አስተያየቶቻችሁን ወይም ምላሾቻችሁን ኮሜንት ቦክስ ላይ አጋሩን። ይሄው ጥያቄው። የዛሬው ጥያቄያችን የአንድን ተጫዋች የዝውውር ታሪኮች ወይም ደግሞ ከየትኛው ክለብ ወደ የትኛው ክለብ እንደሄደ ነግረናችሁ ያንን ተጫዋች መገመት ወይም ደግሞ ያንን ተጫዋች ማወቅ ነው። ይህ ተጫዋች እንግዲህ የተዘዋወረበትን ክለቦች ነው የምንነግራቸው። በመጀመሪያ ለኢንተር ሚላን የዋናው ቡድን እየተጫወተ ነበር። ከዛም ወደ ማንቸስተር ሲቲ፣ ከማንቸስተር ሲቲ ወደ ኤሲ ሚላን፣ ከኤሲ ሚላን ወደ ሊቨርፑል፣ ከሊቨርፑል ደግሞ ወደ ኒስ፣ ከኒስ ኦሎምፒክ ደ ማርሴ፣ ከኦሎምፒክ ደ ማርሴ ወደ ብሬሺያ፣ ከብሬሺያ ለጥቂት ጊዜያቶች ከክለብ ውጪ ወይም ደግሞ ያለ ክለብ ከተቀመጠ በኋላ ከዛ በኋላ ወደ ሞንዛ ቀንቷል። ከሞንዛ ወደ ቱርኩ ክለብ አድናን ዴሚሪያስፖር፣ ከአድናን ዴሚሪያስፖር ወደ ሳዮን፣ ከዛ ደግሞ ከሳዮን በድጋሚ ወደ አድናን ዴሚሪያስፖር፣ በመቀጠልም ከአድናን ዴሚሪያስፖር ለጥቂት ጊዜያቶች ከክለብ ውጪ ከሆነ በኋላ አሁን ላይ በዤኗ ይገኛል። ይህ ተጫዋች ማን ነው? ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬው ጥያቄያችንም ይሄ ነው። ከጥያቄው በኋላ ተመለሰን። ውድ ቤተሰቦቻችን ከዝውውር ጉዳዮች ጋር አንዳንድ መረጃዎችን እናጋራችሁ። በተለይ ደግሞ በዚህ የዝውውር መስኮት ሁሉም ክለቦች ማለት ይቻላል ለቀጣዩ የውድድር ዓመት ራሳቸውን አጠናክረው ለመምጣት ትልልቅ እንግዲህ እንቅስቃሴዎችን እያደረጉ ይገኛሉ። አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል በዝውውር ጉዳዮች ላይ በንቃት እየተሳተፉ ነው። ለምሳሌ ሊቨርፑል የተለያዩ ተጫዋቾችን እያስፈረመ ነው። ኔዘርላንዳዊውን ጀረሚ ፍሬምፖንግን የትሬንት አሌክዛንደር አርኖልድ ተተኪ አድርገው ማስፈረሙን የምናስታውሰው ነው። ከዛ በተጨማሪ ደግሞ እንዲሁ ፍሎሪያን ቨርትስን ለማስፈረም በጣም ከጫፍ ደርሷል። ሚሎስ ኪርኬዝንም ከቦርንመስ በአንድሪው ሮበርትሰን ቦታ ላይ እንግዲህ ተፎካካሪ ተጫዋቾችን ለማምጣት በትልቁ እየተንቀሳቀሰ ነው የሚገኘው። የአርነ ስሎት ቡድን ዘንድሮ የፕሪሚየር ሊግ አሸናፊ እንደነበር ይታወሳል። በሚቀጥሉት የውድድር ዓመታቶች ደግሞ በአውሮፓ ቻምፒየንስ ሊግ እና በሌሎችም ውድድሮች ራሱን በትልቁ ለማፎካከር እነዚህን ተጫዋቾች ለማስፈረም ሙከራዎችን እያደረገ ነው። በንቃት በዝውውር ጉዳይ ላይ እየተሳተፈ ነው። እነዚህን ተጫዋቾች ካስፈረመ በኋላ ደግሞ የአጥቂ መስመር ተጫዋቾችንም እንዲሁ ለማምጣት በትልቁ እንደሚንቀሳቀስ ነው መረጃዎች እየወጡ የሚገኙት። የሊቨርፑል ጉዳዮችን በሌሎች ፕሮግራሞቻችን ላይ እናነሳለን። ቸልሲም እንዲሁ በዝውውር ጉዳዮች ላይ እንግዲህ ስሙ የሚታማ አይነት ቡድን አይደለም። በተለያዩ የዝውውር መስኮቶች የተለያዩ ትልልቅ ተጫዋቾችን ሲያመጡ ጭምር እንዲሁ ተመልክተናል። ባለፉት የዝውውር መስኮቶች በተለይ ቶድ ቦውሊ ከመጡ በኋላ በርከት ያሉ ዝውውሮችን በመፈጸም የምናውቀው ክለብ ነው የምዕራብ ለንደኑ ክለብ ቸልሲ። ዘንድሮም ይህንን ጉዳይ ይቀጥልበታል ተብሎ ይታሰባል። ከወዲሁ ሊያም ዴላፕን እና እንዲሁ አንዳንድ ታዳጊ ተጫዋቾችን ማስፈረሙ የሚታወስ ነው። አሁንም በዝውውር ጉዳይ ላይ ስሙ በስፋት የሚነሳ ቡድን ነው ቸልሲ። እነ ጄሚ ባይኖ ጌቲየንስ በአጥቂ መስመር ላይም እንዲሁ ተጫዋቾችን ለመጨመር ሙከራዎችን እያደረገ ነው። ቸልሲ በዝውውር ጉዳዮች ላይ አሁንም በንቃት መሳተፉን የሚቀጥል ነው የሚሆነው። ማንቸስተር ሲቲም ዘንድሮ በተለይ የገጠመውን የውጤት ቀውስ ተከትሎ እንግዲህ ያለ ዋንጫ ነው ውድድር ዓመቱን ያጠናቀቀው። በተለይ የተወዳጁ እንግሊዝ ፕሪሚየር ሊግን 3ኛ ደረጃ ነው ይዞ ያጠናቀቀው። የአውሮፓ ቻምፒየንስ ሊግም በጊዜ ነው እንግዲህ ከውድድሩ የተሰናበተው በሪያል ማድሪድ። በኤፍኤ ካፕ በፍጻሜ በክሪስታል ፓላስ ተሸንፎ ወድቋል። ከዛ በተጨማሪ ደግሞ እንዲሁ በካራባኦ ካፕም ድል አልቀናውም እና ማንቸስተር ሲቲ ዘንድሮ ያለ ዋንጫ የውድድር ዓመቱን ያጠናቀቀበት ነውና ይሄ ደግሞ ለአሰልጣኝ ፔፕ ጓርዲዮላና ለማንቸስተር ሲቲ ስታፍ በአጠቃላይ መልእክትን ያዘለ ነው። ስለዚህ በሚቀጥሉት የውድድር ዓመታቶች ላይ ራሳቸውን በደንብ ገንብተው ለመምጣት ሙከራዎችን ማድረጋቸው አይቀሬ ነው። ኬቨን ደብሮይናን ከዚህ ቡድን እንግዲህ ማሰናበታቸው የሚታወስ ነው። ቀጣይ የውድድር ዓመታት ላይ በሌሎች እንግዲህ ወጣት ኮከቦች ላይ ዝውውሮችን ለመፈጸም ፍላጎት እንዳላቸው ይነገራል። ቲጃኒ ራይንደርስን አስፈርመዋል። ከዛ በተጨማሪ ደግሞ እንዲሁ ራያን ቸርኪንም ከሊዮን ለማስፈረም
እንግዲህ ከስምምነት ደርሰዋል። ዝውውሩ ብቻ ይፋ መደረግ ብቻ ነው የሚቀረው። በተለይ ደግሞ እንዲሁ ማንቸስተር ሲቲ በዚህ ውድድር ዓመት በጣም ሲቸገርበት የነበረው የግራ ተከላካይ ቦታ ላይ ነው። በዚህ ቦታ ላይ እንግዲህ ተፈጥሯቸው ያልሆኑ ወይም በዛ ቦታ ላይ ሲጫወቱ ከዚህ በፊት የማናውቃቸው በቀድሞ ክለቦቻቸው እዛ ጋር ሲያጫውታቸው ተመልክተናል። ለምሳሌ ሄስኮ ግቫርዲዮል ከዚህ በፊት በነበረበት ክለብ ውስጥ የመሀል ተከላካይ ስፍራ ተጫዋች ነበር። ነገር ግን በማንቸስተር ሲቲ በግራ ተከላካይነት እንዲጫወት ሲገደድ የነበረበትን ጉዳይ እንመለከታለን። ናታን አኬንም በዛ ቦታ ሲሞክረው እንዲሁ ተመልክተናል። ማኑኤል አካንጂንም በአንዳንድ ጨዋታዎች ላይ እዛ ላይ ሞክሮታል። በአጠቃላይ ደግሞ በዚህ ውድድር ዓመት መጨረሻዎቹ ጨዋታዎች አካባቢ ደግሞ እንዲሁ ታዳጊው ኒኮ ኦሬሊን ጭምር በዛ ቦታ ላይ ሲሞክሩት እንደነበር ተመልክተናል አሰልጣኝ ፔፕ ጓርዲዮላ እና ያ ቦታ በትክክልም እንግዲህ መሸፈን ያለበት ወይም በትክክልም ተጫዋቾች መምጣት የነበረባቸው ቦታው እንደሆነ በተደጋጋሚ ሲገለጽ ነበር። በዚህ የዝውውር መስኮት ከወልቨርሃምፕተን ወንደረርስ አንድ ተጫዋች አስፈርመዋል። አልጄሪያዊው ሪያን አይት ኑሪ ማንቸስተር ሲቲ እና ኢቲሃድ የደረሰ ተጫዋች እንደሆነ እየተገለጸ ነው። የሕክምና ምርመራውን አጠናቋል። ማንቸስተር ሲቲንም የተቀላቀለ ተጫዋቹ መሆኑ ተረጋግጧል። ስለዚህ እነዚህ ትልልቅ ክለቦች እንግዲህ ትልልቅ ተጫዋቾችን እያስፈረሙ ነው የሚገኙት። አርሰናል እና ማንቸስተር ዩናይትድስ በዚህ የዝውውር መስኮት ምን አይነት ጉዳዮችን እያሳለፉ ነው የሚለውን ነው ዛሬ በስፋት የምንመለከተው። የሌሎችን ክለቦች ደግሞ በሌሎች ፕሮግራሞቻችን ላይ እንዲሁ በስፋት ማንሳታችንን እንቀጥላለን። ለዛሬ ግን አርሰናል እና ማንቸስተር ዩናይትድ በዝውውር ጉዳዮች ላይ ምን አይነት ጉዳዮችን እያሳለፉ ነው የሚለውን ጉዳይ እንመለከታለን። ማንቸስተር ዩናይትድ ዘንድሮ በጣም አስከፊውን የውድድር ዓመት ነው ያሳለፈው። ምክንያቱም በአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘት ያልቻለበትን የውድድር ዓመት ይባስ ብሎ ደግሞ ቡድኑ አይቶት የማያውቀውን ደረጃ ይሄ ገና ነው ማንቸስተር ዩናይትድ ህልሞች ሁሉ እውን የሚሆኑበት ክለብ ቲያትር ኦፍ ድሪምስ ጭምር እንግዲህ 15ኛ ደረጃን ይዞ ነው ዘንድሮ በፕሪሚየር ሊጉ ያጠናቀቀው። ይሄ ደግሞ ያልተለመደ ነገር ነው። በእርግጥ አሰልጣኝ ቀይረዋል በውድድሩ አጋማሽ ላይ ያም በትንሹ ሊፈተኑ የሚችሉበት ጉዳዮች እንደነበሩ ሲገለጽ ነበር። አሰልጣኝ ሩበን አሞሪም ጭምር ከስፖርቲንግ ሊዝበን በመጣ ሰሞን አንዳንድ ሀሳቦችን ሲሰጥ ነበር። ማዕበሉ ገና እየመጣ ነው፣ ከባዱ ጊዜ ገና እየመጣ ነው ሲል ሀሳቡን ሰጥቶ ነበር እና እንዲሁ እንደ ቃሉን የተፈጸመው ወይም እንግዲህ ከባድ ጊዜያቶችን አሳልፏል አሰልጣኝ ሩበን አሞሪምም ማንቸስተር ዩናይትድም። በሚቀጥለው የውድድር ዓመት ግን ይህንን አሰልጣኝ ለመደገፍ የኢኒዮስ ባለቤቶች ወይም የማንቸስተር ዩናይትድ አነስተኛ ድርሻ ያላቸው ኢኒዮሶች እነ ሰር ጂም ራትክሊፍ ትልልቅ ተጫዋቾችን ለማስፈረም ቆርጠው ተነስተዋል። አሁን ላይ ይህንን ቡድን ለማጠናከር ከወዲሁ ደግሞ ማቲያስ ኩኛህን አስፈርመዋል። ብሪያን ምቤሞን ለማስፈረም ከጫፍ ደርሰዋል። ሌሎች ተጫዋቾችንም በደንብ እየተመለከቱ ነው የሚገኙ አሁን ላይ በዝውውር ጉዳዮች ላይ። ይሄ እንግዲህ ማንቸስተር ዩናይትድ ባለው ስም ተጠቅሞ ነው። ምክንያቱም 15ኛ ደረጃን ይዞ ነው ያጠናቀቀው። ወደ አውሮፓ ቻምፒየንስ ሊግ ማለፍ የሚችልበትን በጣም ቀላሉን ሜተድም እንዲሁ የዩሮፓ ሊጉን አሸንፎ የአውሮፓ ቻምፒየንስ ሊግ መግባት የሚችልበትንም አጋጣሚ ሳይጠቀምበት ቀርቷል። በቶተንሃም 1-0 በሆነ ውጤት ተሸንፎ እና ማንቸስተር ዩናይትድ በእነዚህ ምክንያቶች ዘንድሮ በዝውውር መስኮቱ ላይ በጣም ሊፈተን እንደሚችል በትልልቅ ውድድሮች ላይ በሚቀጥለው ዓመት አለመኖሩን ተከትሎ ሊፈተን እንደሚችል ሲገለጽ ነበር። ነገር ግን እስካሁን የፈጸማቸው ዝውውሮች በትልልቅ ክለቦች የሚፈለጉ በአርሰናል በኒውካስል ዩናይትድ የሚፈለጉ ተጫዋቾችን ነው። ማቲያስ ኩኛህን ብራዚላዊውን ተጫዋች በቀላሉ ማምጣት ችለዋል። ዝውውሩ ሳይንዛዛ ጭምር ነው ይህንን ብራዚላዊ ኮከብ ማስፈረማቸውን ያረጋገጡት። በዘንድሮው የውድድር ዓመት 15 የፕሪሚየር ሊግ ጎሎችን አስቆጥሯል። ይህም በፕሪሚየር ሊጉ የተቆጠረ በተለይ ብራዚላዊያን ተጫዋቾች ያስቆጠሩት ሪካርድ ሆኖ የተመዘገበ ነው። ከዚህ በፊት ጋብሪኤል ማርቲኔሊ እና እንዲሁ ሮበርቶ ፊርሚኖ 15 ግቦችን አስቆጥረው ነበር። በፕሪሚየር ሊጉ ብራዚላዊያን ሆነው ሪካርዱን ያዙት እነሱ ነበር። ዘንድሮ ማቲያስ ኩኛህ ያንን በወልቨርሃምፕተን ወንደረርስ በኩል ማሳካት የቻለበት የውድድር ዓመት ነው እና በጣም ጥሩ ጊዜያቶችን አሳልፈዋል ዘንድሮ። ስለዚህ ማንቸስተር ዩናይትዶች እንግዲህ ዝውውሩ ሳይንዛዛ ቀደም ብለው የፈጸሙት ዝውውር ሆኗል የማቲያስ ኩኛህ ዝውውር። ከዛ በተጨማሪ ግን ብሪያን ምቤሞም እንዲሁ ወደ ማንቸስተር ዩናይትድ ማምራት እንደሚፈልግ በይፋ የገለጸ ሌላኛው ተጫዋች እንደሆነ ተገልጿል። ይህም ተጫዋች በትልልቅ ክለቦች የሚፈለግ ነው። ቶተንሃም፣ አርሰናል እንዲሁ ደግሞ ኒውካስል ዩናይትድ ጭምር ይህንን ተጫዋች ለማስፈረም በትልቁ ሲንቀሳቀሱ እንደነበር የምናስታውሰው ነው። በተለይ አርሰናሎች የቡካዮ ሳካ ቦታ ላይ እንግዲህ ተፎካካሪነትን ለመፍጠር ከዛ በተጨማሪ ሳካ አንዳንድ ጨዋታዎች ላይ ደግሞ የማይኖር ከሆነ ደግሞ እንዲሁ ብሪያን ምቤሞ ቡድኑን እንዲያግዝ ይፈልጉ ነበር እና ይህንን ተጫዋች ማምጣት ይፈልጉ ነበር። ዘንድሮ በፕሪሚየር ሊጉ ብቻ ይህ ካሜሮናዊ ተጫዋች 20 የፕሪሚየር ሊግ ጎሎችን አስቆጥሯል እና ማንቸስተር ዩናይትድን መቀላቀል ፈልጋለሁ የሚል በግልጽ የተናገረበትን ጉዳይ እንመለከታለን እና ይሄ ዝውውርም ወደ ማንቸስተር ዩናይትድ የመቀላቀሉ ዕድል ሰፊ ነው። አሁን ላይ በክለቡ ብሬንትፈርድ እና እንዲሁ ደግሞ በማንቸስተር ዩናይትድ መካከል ስምምነት መፈጸም ብቻ ነው የሚቀረው።
ማንቸስተር ዩናይትዶች ይህንን ተጫዋች የማግኘት እድላቸውም ሰፊ ነው። ቀጣዩ ኢላማቸው ይሆናል ተብሎ የሚጠበቀው ደግሞ የአጥቂ መስመር ተጫዋችን ማስፈረም ነው። በዝርዝራቸው ውስጥ አሁንም ሌሎች በርከት ያሉ ዝርዝሮች ያሉ፣ ነገር ግን ዋነኛው ኢላማቸው ተብሎ የሚነሳው ተጫዋች ቪክተር ዮከርሽ ነው። በስፖርቲንግ ሊዝበን ዘንድሮ እጅግ አስደናቂ የውድድር ዓመትን አሳልፏል። በፕሪሜራ ሊጋው በፖርቱጋል ፕሪሜራ ሊጋ ብቻ 33 ጨዋታዎችን አድርጎ 39 ጎሎችን አስቆጥሮ 7 አሲስቶችን ማድረግ የቻለበት የውድድር ዓመትን የተመለከትነው 46 የግብ ተሳትፎችን በ33 ጨዋታዎች አድርጓል። በእርግጥ የፖርቱጋል ሊግ እንግዲህ አውሮፓ ላይ ከሚገኙ ትልልቅ ሊጎች ወይም 5ቱ ታላላቅ ሊጎች ከምንለው መካከል አይደለም። ነገር ግን በፖርቱጋል ሊግ ውስጥ እንግዲህ ጠንካራ ተጫዋቾች እየመጡ እንግዲህ በእንግሊዝ ፕሪሚየር ሊግ ትልልቅ ነገሮችን ሲያደርጉ የምናስታውሰው ነው። አሁንም እንግዲህ ቪክተር ዮከርሽ በእርግጥ በፕሪሚየር ሊጉ ከዚህ በፊት ከትንንሽ ቡድኖች ጋር ሲጫወት ተመልክተነዋል። ነገር ግን አሁንም እንግዲህ በማንቸስተር ዩናይትድ ቤት በትልቁ የሚፈለግ ነው። አርሰናል፣ ባየር ሚኒክ በጣም በርከት ያሉ ክለቦች የዚህ ተጫዋች አድናቂ ናቸው። ነገር ግን አሰልጣኝ ሩበን አሞሪም ከዚህ በፊት ከተጫዋቹ ጋር የነበረውን እንግዲህ መግባባትን ተከትሎ ይህንን ተጫዋች ለማስፈረም ትልቅ እድል ይኖራቸዋል ተብሎ ይታሰባል። ቀጣይ ሊፈጽሙት ይችላሉ ተብሎ የሚጠበቀው ዝውውር የቪክተር ዮከርሽ ጉዳይ ነው በማንቸስተር ዩናይትድ ቤት። ውድ ቤተሰቦቻችን አሁን ደግሞ 240 ሰከንድ ወደሚባለው ፕሮግራማችን ነው የምንወስዳችሁ። በ240 ሰከንድ ውስጥ አጠር ያሉ የዝውውር ጉዳዮችን በወፍ በረር የምንቃኝበት ፕሮግራም ነው። በቀጥታ ወደሱ ፕሮግራም ነው መወስዳችሁ። ሊቨርፑል ተጨማሪ ዋጋዎችን ሊጨምር እንደሆነ እየተነገረ ነው። በተለይ ፍሎሪያን ቨርትስን ለማስፈረም አሁን ላይ 118 ሚሊዮን ፓውንድ የሚያወጣ የመጨረሻ የዝውውር ጥያቄን ለጀርመኑ ክለብ እንግዲህ ባየር ሌቨርኩዘን ሊያቀርብ እንደሆነ እየሰማን እንገኛለን። ፍሎሪያን ቨርትስ የ2 ዓመቱ ተጫዋችም ሊቨርፑልን መቀላቀል እንደሚፈልግ ነው ዘገባዎች እያሳዩ የሚገኙት። ኤቨርተኖች እንግሊዛዊውን አማካይ ጃክ ግሪሊሽን ይፈልጉታል። ነገር ግን ማንኛውም እንቅስቃሴ አሁን ላይ በውሰት ውል ሊሆን እንደሚችል እየተገለጸ ነው። ምክንያቱም ተጫዋቹ በማንቸስተር ሲቲ ከፍተኛ ደሞዝ ስለሚያገኝ ኤቨርተኖች ይህንን ያክል ክፍያ ላይከፍሉት ይችላሉ። የ29 ዓመቱ ተጫዋች በሚቀጥለው የውድድር ዓመት በሚደረገው የዓለም ዋንጫ ላይ ለመሳተፍ በቋሚነት የሚያሳትፈውን ቡድን መቀላቀል ይፈልጋል። ኤቨርተን ደግሞ አንደኛው አማራጭ እንደሆነ እየተነገረ ነው። ኒውካስልም የዚህ ተጫዋች ፈላጊ ነው። ሪያል ማድሪድ የ26 ዓመቱን ስፔናዊ አማካይ ማርቲን ዙቢሜንዲን ለማስፈረም አሁንም ሙከራዎችን ሊያደርጉ እንደሆነ እየሰማን ነው። በእርግጥም ተጫዋቹ ወደ አርሰናል ለመቀላቀል ከጫፍ ቢደርስም ነገር ግን የመጨረሻ ሙከራዎችን ሊያደርጉ እንደሚችሉ አርሰናሎች እየተገለጸ ይገኛል። ሪያል ማድሪድ በዚህ ተጫዋች ጉዳይ ላይ ምንም አይነት ተስፋ መቁረጥ እየታየበት አይገኝም። አርሰናል የ22 ዓመቱን ስሎቬኒያዊ የፊት መስመር አጥቂ የሆነው ቤንጃሚን ሼስኮን ለማስፈረም ከአርቢ ለብዚሽ ጋር ለመስማማት እንግዲህ ገና ነው እያሉ ይገኛሉ መረጃ ምንጮች። በተለይ ስካይ ጀርመኒ እንደዘገበው ከሆነ ቀጣዩ ዙር ድርድር ይቀጥላል ተብሎ ይታሰባል። አርሰናል አሁን ላይ የ22 ዓመቱን ተጫዋች አጥብቆ ይፈልገዋል። ነገር ግን አሁንም የላቁ ድርድሮች ገና መደረጋቸው ነው እንጂ ለዝውውሩ ግን ከጫፍ የደረሱበት ጉዳይ ላይ እንደሌለ ነው መረጃው ስካይ ጀርመኒ ይፋ ያደረገው። የ22 ዓመቱ የዴንማርክ አጥቂ ራስመስ ሆይላንድ ከኢንተር ሚላን ጋር ስሙ በተደጋጋሚ ቢያያዝም ማንቸስተር ዩናይትድን ግን ለመልቀቅ በጭራሽ ፍላጎት የለውም። ነገር ግን ማንቸስተር ዩናይትዶች በክረምት የተጫዋቾች የዝውውር መስኮት ተጫዋቾችን ለማስፈረም የግድ እንግዲህ ተጫዋቾችን ለቀው ገንዘቦችን በደንብ መሰብሰብ ይጠበቅባቸዋልና የ22 ዓመቱን ዴንማርካዊ አጥቂ ራስመስ ሆይላንድን ሊለቁ የሚችሉበት እድል ሰፊ ነው ተብሎ ይታሰባል። ኢንተር ሚላን ደግሞ ይህንን ተጫዋች ለማስፈረም አማራጭ እንደሆነ እየተነገረ ነው። የ18 ዓመቱ እንግሊዛዊ አማካይ ማይልስ ሉዊስ ስኬሊ ከሪያል ማድሪድ ቢፈለግም አሁን ላይ ግን በአርሰናል ቤት አዲስ ውል ሊፈራረም እንደሚችል የሚያሳዩ መረጃዎች በስፋት እየወጡ ይገኛሉ። ቸልሲ ለእንግሊዛዊው የክንፍ መስመር ተጫዋች ለሆነው ጄሚ ባይኖ ጌቲየንስ ያቀረበው የ35 ሚሊዮን ዩሮ ወይም 29.5 ሚሊዮን ፓውንድ ጥያቄ በቦሩሲያ ዶርትመንድ ውድቅ ተደርጎበታል። ለ20 ዓመቱ ተጫዋች ከ50 እስከ 60 ሚሊዮን ዩሮ እንደጠየቁ ጭምር ነው ዶርትሙንዶች እየተገለጸ የሚገኘው። ስካይ ስፖርትስ እንዳወጣው መረጃ ከሆነ ዶርትሙንዶች ይህንን ተጫዋች መልቀቅ እንግዲህ እያሰቡ ይገኛሉ። ነገር ግን የሚፈልጉት ዋጋ ግን ከ50 እስከ 60 ሚሊዮን ዩሮ አሊያ ደግሞ ከ42 እስከ 50 ሚሊዮን ፓውንድ እንዲቀርብላቸው ይፈልጋሉ። ቼልሲዎች ይህንን ተጫዋች ማስፈረም የሚፈልጉ ከሆነ ይህንን ያክል ክፍያ መፈጸም እንደሚጠበቅባቸው ነው እየተገለጸ የሚገኘው። ናይጄሪያዊ አጥቂ ቪክተር ኦስሜን የ26 ዓመቱ የናፖሊ ተጫዋች እንግዲህ 75 ሚሊዮን ዩሮ ወይም 63.2 ሚሊዮን ፓውንድ
የውል ማፍረሻውን ለመክፈል ከተስማሙ አልኢቲሃዶች እንግዲህ ማስፈረም እንደሚችሉ ቢነገርም ነገር ግን ተጫዋቹ በግል የደሞዝ ጉዳይ ላይ ግን ከአልሂላል ጋር መስማማት አልቻለምና ይህንንም ጥያቄ ውድቅ እንዳደረገው እየተገለጸ ይገኛል። ተጫዋቹን ለማስፈረም ትልልቅ የእንግሊዝ ክለቦችም ጭምር ፍላጎቱ ነበራቸው። ነገር ግን የተጫዋቹ ደሞዝ ጭራሽኑ ሊቀነስ የማይችል እንደሆነ ተጫዋቹ እንግዲህ እየተገለጸ ይገኛል። ከአልሂላል ጋር ያልተስማሙበት ጉዳይ የግል የደሞዝ ጉዳይ እንደሆነ እየተነገረ ነው። የጣሊያን እግር ኳስ ፌዴሬሽን የቀድሞው የቼልሲ የሌስተር ሲቲ እና የሮማውን አለቃ ክላውዲዮ ራኒሪን ሉቺያኖ ስፓሌቲን በመተካት የጣሊያን ብሔራዊ ቡድን አሰልጣኝ እንዲሆኑ ደግሞ ሊያደርጋቸው እንደሆነ እየተገለጸ ይገኛል። ከሌስተር ሲቲ ጋር የፕሪሚየር ሊግ ሻምፒዮን እንደነበሩ እናስታውሳለን። ክላውዲዮ ራኒሪ በሮማ ቤትም ድንቅ ስራ መስራታቸው የሚታወስ ነው። አርሰናል በዝውውር ጉዳዮች ላይ ደግሞ የእሱን ተሳትፎ እንመልከት። አርሰናል በዘንድሮ የዝውውር መስኮት የግድ እንግዲህ ተጫዋቾችን ማስፈረም ያለበት ጊዜ እንደሆነ ይታወቃል። ምክንያቱም ባለፉት የውድድር ዓመታት አርሰናል እንግዲህ ሳይፈጽማቸው ቀርተው እንግዲህ ያልሆኑለትን የዝውውር ጉዳዮች እናስታውሳለን። ምክንያቱም አርሰናል ባለፉት የዝውውር መስኮቶች ላይ የአጥቂ መስመር ተጫዋቾችን አስፈርሞ ቢሆን ኖሮ ከዚህ የተሻለ ውጤቶችን ያመጣ ነበር የሚሉ በርከት ያሉ ሀሳቦች ከመነሳታቸው ጋር በተያያዘ ዘንድሮ በተለይ የአጥቂ መስመር ተጫዋች ማስፈረማቸው አይቀሬ እንደሆነ ነው በርካቶች የሚያነሱት። ያለፉትን 3 የውድድር ዓመታት በፕሪሚየር ሊግ ሁለተኛ ደረጃን ይዘው ነው ያጠናቀቁት አርሰናሎች። ከዛ በተጨማሪ ዘንድሮ በአውሮፓ ቻምፒየንስ ሊግ ጥሩ የሚባል ጊዜ ነው ወይም ጥሩ የሚባል የውድድር ዓመትን አሳልፈዋል። እንግዲህ በፓሪስ ሳን ዠርሜን ተሸንፈው ከውድድሩ እስኪወጡ ድረስ በጣም ጥሩ የውድድር ዓመትን አሳልፈዋል። ሪያል ማድሪድን ጭምር የአምናውን የቻምፒየንስ ሊግ አሸናፊን ጭምር ከዚህ ውድድር ማሰናበታቸው የሚታወስ ነው። ስለዚህ በዚህ የዝውውር መስኮት ደግሞ የተሻሉ ተጫዋቾችን አምጥተው አሰልጣኝ ሚኬል አርቴታ የተሻለ ቡድንን ለመገንባት ፍላጎት እንዳላቸው ይገለጻል። በሚቀጥለው የውድድር ዓመት ምናልባት አርሰናል ዋንጫዎችን ሳያመጣ የሚቀጥል ከሆነ የአሰልጣኝ ሚኬል አርቴታ ትረስት ፕሮሰስ በጣም ከባድ ሁኔታ ውስጥ ሊገባ የሚችልበት እድል ነው የሚኖረው። ምክንያቱም በርከት ያለ ዓመታቶችን በአርሰናል ቤት አሳልፏል። እንግዲህ አርሰናል ከዚህ በፊት ከነበረበት ደረጃ ተሻሽሏል ወይ? ምንም ጥያቄ የለውም። በጣም በትልቁ አርሰናልን ማሻሻል እንደቻለ በተደጋጋሚ ተመልክተናል። ተከታታይ እንግዲህ 3 ዓመታት የፕሪሚየር ሊጉ ተፎካካሪ እንደሆነ በደንብ ተመልክተናል። ባለፉት 2 ዓመታት ከማንቸስተር ሲቲ ጋር ዘንድሮ ደግሞ ከሊቨርፑል ጋር ፕሪሚየር ሊጉን ለማሸነፍ ትልቅ ትንቅንቅ አድርገዋል። በአውሮፓ ቻምፒየንስ ሊግ ላይ ይሄ ቡድን እንግዲህ በአርሰን ቬንገር ጊዜ ለተሳትፎ የሚወዳለ ያለፉትን ጥቂት ዓመታት እንግዲህ የዛሬ 7 8 9 10 ዓመት አካባቢ ለተሳትፎ ወይም እስከ ቶፕ 4 ውስጥ እስከ ለመግባት እንግዲህ የሚፎካከር አይነት ቡድን ነበር። ነገር ግን አሰልጣኝ ሚኬል አርቴታ ከመጣ በኋላ ግን በተደጋጋሚ ቻምፒየንስ ሊግ መግባት ችለዋል። ቻምፒየንስ ሊግ ገብተው ደግሞ በጣም ትልቅ ተፎካካሪ የሆነ ቡድንም ደግሞ ማሳየት የቻሉበትን አጋጣሚ ተመልክተናል። ቻምፒየንስ ሊጉን የሚያሸንፉ ተብለው ግምቶች ሲወጡ ደግሞ አርሰናል በዛ ዝርዝር ውስጥ እስኪካተት ድረስ አርሰናል በትልቁ ለውጦች ያሉት ወይ ምንም ጥያቄ የሌለው ጉዳይ ነው። እንግዲህ አርሰናል በጣም በትልቁ ለውጥ ላይ የሚገኝ ቡድን ነው። ነገር ግን ደግሞ ዋንጫ ማምጣት ደግሞ ክለቡ የሚፈልገው ጉዳይ ነው። ደጋፊዎችም ዋንጫ ይጠብቃሉ። በየዓመቱ ሁለተኛ ሆኖ ማጠናቀቅ ለደጋፊው ስኬት ሆኖ ሊቀጥል አይችልም። በሚቀጥለው የውድድር ዓመት ደግሞ አርቴታ ዋንጫ ማምጣት የግድ የሚጠበቅበት ዓመት ነው ተብሎ በርካቶች ግምቶች እየሰጡ ይገኛሉ። ያንን ለማምጣት ደግሞ ራሱን በደንብ ማደስ ይጠበቅበታል። ትልልቆቹ ክለቦች የአርሰናል ተፎካካሪ የሆኑ ቡድኖች አሁን ላይ ትልልቅ ተጫዋቾችን እያዘዋወሩ ነው የሚገኙት። አርሰናል እስካሁን የፈጸመው ዝውውር የለም። ማርቲን ዙቤሜንዲን ለማስፈረም ቀርቧል የሚሉ መረጃዎች ይወጣሉ። ነገር ግን ይህ ጉዳይ ምናልባት አጣብቂኝ ውስጥ ሊገባ የሚችልበት እድል ሰፊ ነው። ፋብሪዚዮ ሮማኖ በእርግጥ የዚህ ተጫዋች ዝውውር ጉዳይ ሊጠናቀቅ ከጫፍ ደርሷል ብሎ ወይም ደግሞ በምናውቃት ቃል ሂርዊጎ የምትለዋን ቃል ከዚህ በፊት ተጠቅሞት እንደነበር እናስታውሰዋለን። ነገር ግን የማርቲን ዙቤሜንዲ ጉዳይ አሁንም ያልተጠናቀቀ ጉዳይ መሆኑን ተጫዋቹ ራሱ ገልጿል። ረጅም የዝውውር መስኮቶች ሊያሳልፉ እንደሚችሉ ተናግረዋል። ከዛ በተጨማሪ ደግሞ ሪያል ማድሪድም አሁንም ይሄ ዝውውር አልተጠናቀቀም በሚል በትልቁ እየተንቀሳቀሰ እንደሚገኝ መረጃዎች እየወጡ ይገኛሉ። ፋብሪዚዮ ሮማኖ ይሄኛው ዝውውር ተጠናቋል ብሎ ቢያስብም ነገር ግን የሪያል ማድሪድ በጣም የቅርብ ምንጮች የሚባሉት እነ ዲያሪዮ አስ እና ማርካ ይሄ ዝውውር በፍጹም አልተጠናቀቀም፣ ሪያል ማድሪድ ይህንን ተጫዋች ለማስፈረም አሁንም በትልቁ እድል አለው፣ ዝውውሩንም ለመሞከር እንቅስቃሴዎችን ያደርጋል የሚል ነገርን ካወጣ በኋላ በትልቁ ሪያል ማድሪዶች ሊንቀሳቀሱ እንደሚችሉ ነው የሚጠበቀውና የማርቲን ዙቤሜንዲ ጉዳይ እንግዲህ አሁን ላይ ምንም ያልተቋጨ ጉዳይ ነው ብሎ በርካቶች ያነሳሉ። ከዚህ በፊት ምናልባት ፋብሪዚዮ ሮማኖ ሂርዊጎ ካለ በኋላ ያልተፈጸሙ ዝውውሮች አሉ ብላችሁ ጥያቄ የምታቀርቡ ከሆነ ከዚህ በፊት በትክክልም ፋብሪዚዮ ሮማኖ ሂርዊጎ ካለ በኋላ ዝውውሮች ያልተፈጸሙ ጥቂት ዝውውሮች አሉ። አብዛኞቹ ወይም 99 በመቶዎቹ እንግዲህ ፋብሪዚዮ ሮማኖ ሂርዊጎ ብሎ ካወጣው በኋላ ዝውውር የመፈጸም እድሉ 99 በመቶ ነው። ነገር ግን
1% ውስጥ የተካተቱ ዝውውሮች አሉ። ከዚህ በፊት አንዳንድ ተጫዋቾች ፋብሪዚዮ ሮማኖ ሂርዊጎ ብሎ ቢያረጋግጣቸውም ነገር ግን ኋላ ላይ ባለመስማማት ምክንያት ተጫዋቹ ያልተዘዋወረበትን ጉዳዮች ከዚህ በፊት ተመልክተን እናውቃለን እና ምናልባት እንግዲህ የማርቲን ዙቤሜንዲ ጉዳይም በዛ ውስጥ ሊካተት እንደሚችል በርካቶች እየገመቱት ይገኛሉ። የዙቤሜንዲ ጉዳይ ምንም የተረጋገጠ ነገር የለውም። አርሰናል ሌሎች ዝውውሮችን እስካሁን መፈጸም አልቻለም። ነገር ግን የሚፈልጋቸው ተጫዋቾች አሉ። በግብ ጠባቂነት ኬፓ አሪዛባላጋን ለማስፈረም እጅጉን ቀርቧል። የስፔናዊ ግብ ጠባቂ ዘንድሮ በቦርንመዝ ቤት ጥሩ የውድድር ዓመትን አሳልፏል። የቼልሲ ንብረት እንደሆነ ይታወቃል። ከዚህ በፊት በሪያል ማድሪድም እንዲሁ የተዘዋወረበትን በውሰት ያሳለፈበትን ጊዜ የምናስታውሰው ነው። በግብ ጠባቂነት ይህንን ከዳቪድ ራያ ጋር ወይም ደግሞ ተጠባባቂ ለማድረግም ለማምጣት ከጫፍ ደርሰዋል። ሌሎች ቦታዎች ላይም ራሳቸውን ለማጠናከር ሙከራዎችን እያደረጉ ነው። በአጥቂ መስመር ላይ ስማቸው ከተለያዩ ተጫዋቾች ጋር እየተነሳ ነው። ከነዚህ መካከል ቤንጃሚን ሼስኮ አንደኛው ነው፣ ወይም በአርሰናል ቅድሚያ የሚሰጠው ኢላማ ነው። ሚኬል አርቴታ ይህንን ተጫዋች አጥብቆ እንደሚፈልገው ይነገራል። 22 ዓመቱ ነው። ዘንድሮ በጀርመን ቡንደስሊጋ በ33 ጨዋታዎች 13 ያክል ግቦችን ማስቆጠር የቻለበትን የውድድር ዓመትን የተመለከተው ልጁ ገና ታዳጊ ነው። ረጅም ዓመታት ፕሮጀክት ላይ እንግዲህ ለማካተት ወይም አርሰናል ሊሰራው ላቀደው ረጅም ፕሮጀክቶች ተስማሚ ተጫዋች እንደሆነ ይነገራል። ነገር ግን ቪክተር ዮከርሽን የሚፈልጋሉ አርሰናሎች። ቪክተር ዮከርሽ ደግሞ 27 ዓመቱ ላይ የሚገኝ ተጫዋች ነው። ቶሎ እንግዲህ ወደ ሲስተሙ ለመግባት የሚችል አይነት ተጫዋች እንደሆነ ይነገራል። ምክንያቱም በተለያዩ ሊጎች ጎሎችን በማስቆጠር ራሱን አሳይቷል። በዘንድሮ የውድድር ዓመትም 50 ያክል ግቦችን በሁሉም የውድድር መድረኮች ላይ ማስቆጠር ችሏል እና አርሰናል ለ1፣ ለ2፣ ለ3 አካባቢ ዓመታት በደንብ ሊያገለግለው እንደሚችል ይታመናል። ውጤት ለማምጣት ወዲያው እንግዲህ ኢፌክቲቭነቱን ለማሳየት ቪክተር ዮከርሽ የተሻለ አማራጭ እንደሆነ ይነገራል። ነገር ግን ለረጅም ጊዜ ፕሮጀክት ግን እንግዲህ ቤንጃሚን ሼስኮ ለአርሰናል ተስማሚው ተጫዋች እንደሆነ እየተገለጸ ነው። ተጫዋቹ ከሃላንድ ጋር የሚያመሳስሉት በርካቶች ናቸው። ነገር ግን አርሰናሎች ይህንን ተጫዋች ያስፈርሙታል ወይ የሚጠበቀው ጉዳይ ነው። በትልቁ ግን አርሰናል የዚህ ተጫዋች ፈላጊ ነው። 80 ሚሊዮን ዩሮ ይሄ ተጫዋች ምናልባት ሊወጣበት የሚችለው የዝውውር ዋጋ እንደሆነ እየተገለጸ ነው። አንድሪያ ቤርታ ከመጡ በኋላ እንግዲህ ከሚኬል አርቴታ ጋር በአጥቂ ቦታ ላይ ማንን እናስፈርም በሚል ጉዳይ ላይ በጣም ትልቅ ውዝግቦች ነበሩ። ምክንያቱም አንድሪያ ቤርታ የመጀመሪያ ፍላጎቱ ቪክተር ዮከርሽን ማምጣት ነበር። በአንጻሩ ሚኬል አርቴታ ደግሞ ቤንጃሚን ሼስኮ ነበር ቡድኑን እንዲቀላቀል የሚፈልገው። አሁን ላይ ግን ሁለቱም ሰዎች ወደ አንድ ሀሳብ ወደ ቤንጃሚን ሼስኮ ሀሳብ እየመጡ እንዳሉ የሚያሳዩ መረጃዎች እየወጡ ነው። ስለዚህ አርሰናል በአጥቂ መስመር ላይ ቅድሚያ የሚሰጠው ቤንጃሚን ሼስኮ ነው። ነገር ግን ሌሎች እቅዶችም እንዳሏቸው ነው የሚነገረው። ሌላኛው በክንፍ በኩል የሚጫወቱ ተጫዋቾች ናቸው። በቀኝም በግራም መጫወት የሚችሉ ተጫዋቾችን እየተመለከቱ ነው። ዘንድሮ በተለይ በዚህ ቦታ ላይ ጋብሪኤል ማርቲኔሊ እና ሊያንድሮ ትሮዛርድ ዘንድሮ ጥሩ የሚባል ጊዜን ማሳለፍ አልቻሉም። ሁለቱም ተጫዋቾች እንግዲህ ወጣ ገባ የሚል አቋሞችን ሲያሳዩ ነበረ። ቡካዮ ሳካ ደግሞ በአንጻሩ ተደጋጋሚ ጉዳቶች ወይም ደግሞ ዘንድሮ የሆነ ጉዳት ገጥሞት ረጅም ጊዜ ሲቆይ እንደነበር ተመልክተነዋል እና አርሰናል ቡካዮ ሳካ ያልነበረ ጊዜ በጣም ሲፈተን እንደነበር የምናስታውሰው ነው። ስለዚህ እንግዲህ በዛ ቦታ ላይ ተጫዋቾችን ማምጣት እንግዲህ ምንም ጥያቄ የሌለው ጉዳይ ነው። አሁን ላይ የተለያዩ ተጫዋቾችን እየተመለከቱ ይገኛሉ። በርከት ያሉ ስሞች ከአርሰናል ጋር እየተነሱ ይገኛሉ። ሮድሪጎ ስሙ ሲነሳ ሰምተናል፣ የሪያል ማድሪዱ ተጫዋች። ከዛ በተጨማሪ የአትሌቲክ ቢልባው ኒኮ ዊሊያምስ ስሙ ሲነሳ የነበረ ተጫዋች ነው። መሐመድ ቁዱስ ስሙ ይነሳል። ሊሮይ ሳኔ በዚህ ዝርዝር ውስጥ ያለ ተጫዋች ነው። ሌሎችም ተጫዋቾች እንዲሁ በዚህ አንቶኒ ጎርደንም ኒውካስል ዩናይትድም ይህንንም ተጫዋች ለማስፈረም ሙከራዎችን እንደሚያደርጉ ይገለጻልና በርከት ያሉ ዝርዝሮችን በዚህ በክንፍ ቦታ ላይ እየተመለከቱ ይገኛሉ። ኒኮ ዊሊያምስን ለማስፈረም የተለያዩ እንግዲህ ጊዜያቶች ጥያቄዎችን ለማቅረብ ፈቃደኞች ነበሩ። ነገር ግን የተጫዋቹ ደሞዝ ከፍተኛ ከመሆኑ ጋር በተያያዘ አርሰናል ምናልባት ከዚህ ዝውውር ራሱን ሊያገል እንደሚችልና ተጫዋቹም ከአትሌቲክ ቢልባኦ ጋር ኮንትራቱን ለማራዘም ንግግር ላይ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። ስለዚህ ምናልባት አርሰናል ይህንን ተጫዋች ለማግኘት እንግዲህ ጠበብ ያለ እድል ሊኖራቸው ይችላል ተብሎ ይታመናል። ሌላኛው ሮድሪጎ ጎይሽ ነው። ከሪያል ማድሪድ ጋር ዘንድሮ እንግዲህ መጨረሻዎቹ አካባቢዎች ላይ በተለይ ሰጣ ገባ ውስጥ ገብቶ እንደነበረ የምናስታውሰው ነው። ነገር ግን አሁን ተጫዋቹ ከክለቡ ጋር ይለያያል አይለያይም የሚለው ጉዳይ እስካሁን ምንም እልባት ያገኘ ጉዳይ አይደለም። ከሻቪ አሎንዞ ጋር በእርግጥ ፊት ለፊት ተገናኝቶ ማውራት እንደሚፈልግና የፕሮጀክቱ እቅድ ውስጥ አካል ውስጥ እንደሆነ ማወቅ እንደሚፈልግ ይነገራል። ነገር ግን እስካሁን ምንም የተረጋገጠ ጉዳይ የለውም። ስለዚህ እንግዲህ ይህ ተጫዋች ይለቃል አይለቅም ምንም የተረጋገጠ ነገር የለውም። በአርሰናል ራዳር ውስጥ ግን ያለ ተጫዋች ነው። ሌላኛው መሐመድ ቁዱስ ነው። በዌስትሃም ዩናይትድ ዘንድሮ ጥሩ የሚባል ጊዜን ማሳለፍ አልቻለም። ዌስትሃሞች ለገበያ አቅርበውታል። ቸልሲና አርሰናል እንደሚፈልጉት ይነገራል። ነገር ግን ይሄ እንግዲህ ጥሩ ዝውውር ነው ተብሎ ሊታሰብ እንደማይችል ነው የሚገለጸው። ሌላኛው በነፃ ዝውውር ማግኘት የሚችሉት ሊሮይ ሳኔም በዚህ ዝርዝር ውስጥ ያለ ተጫዋች ነው። ሊሮይ ሳኔም በእንግሊዝ ፕሪሚየር ሊግ ከዚህ በፊት ከማንቸስተር ሲቲ ጋር ልምድ ያለው ተጫዋች እንደሆነ
የምናስታውሰው ነው። በማንቸስተር ሲቲ ቤት ሲጫወት እናስታውሰዋለን። ከሚኬል አርቴታ ጋር በማንቸስተር ሲቲ ቤት በደንብ ይተዋወቃል። ሌሮይ ሳኔም በዚህ ዝርዝር ውስጥ የሚገኝ ሌላኛው ተጫዋች ነው። አርሰናል የትኛውን የክንፍ ተጫዋች ያስፈርማል? እስካሁን ምንም እልባት ያገኘ ጉዳይ ግን አይደለም። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ከአዲሱ ቻናላችን ፉአድ ባህሩ የያዝነላችሁ ፕሮግራም ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን ሁሉንም እንግዲህ የአውሮፓ ታላላቅ ክለቦች የተመለከቱ የዝውውር ጉዳዮችን ወደ እናንተ እያደረስን የምንቆይበትን ፕሮግራም ወደ እናንተ እናደርሳለን። ከዛ በተጨማሪ ጥያቄዎችንም እንዲሁ ሽልማት የሚያሸልሙ ማሊያ የሚያሸልሙ ጥያቄዎችን በሌሎች ፕሮግራሞችም እንዲሁ ይዘን የምንቀርብ ነው የሚሆነው። ስላደመጣችሁን ስለተከታተላችሁን ግን ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። ቀደም ብለን ፕሮግራማችን መግቢያ ላይ ጠየቅነውን ጥያቄ ኮሜንት ቦክስ ላይ ምላሾቻችሁን ስጡን። እኛም በእጣ እንግዲህ ፕሮግራሙ አሸናፊ ወይም ትክክለኛውን ምላሽ የመለሰ ሰው የማሊያ ሽልማቶችን የምናበረክት ነው የሚሆነው። የተለያዩ ፕሮግራሞችን ይዘን እንመለሳለን በቀጣይ ፕሮግራሞቻችን። ስላደመጣችሁን ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰግናለሁ። ፉአድ ባህሩ ፕሮግራሙን እየመራው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆየሁኝ። በቀጣይ ፕሮግራሞቻችን እንገናኛለን። እወዳችኋለሁ። መልካም ጊዜ ይሁንላችሁ።